ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አላችሁ፣ እናንተ አላችሁ። ፈጣሪ ይመስገን። እንኳን ኖራችሁ እያልኩ በድጋሚ ዛሬ መጥቻለሁ። ዛሬ ሲመጣ በአዲስ ሀሳብ በአዲስ ነገር ነው የመጣሁት ማለት ነው። እሱ ምንድን ነው ካላችሁ ልንገራችሁ። ሁላችሁም ይጠቅማችኋል ብዬ አስባለሁ። የየራሳችን ላይፍ ሂስትሪ ይኖራል፣ ለማንም ማለት ነው። ለማንም ይኖራል ብዬ አስባለሁ፣ በራሴ በኩል ማለት ነው። ዛሬ እሱን ከእናንተ ጋር ለማውራት ነው የመጣሁት ማለት ነው። በተቻለ መጠን ማለት ነው። አሁን ለምሳሌ አንድ ነገር እናንተ ለማስ እንደ ማስታወሻ ለማስ ከፈለጋችሁ ማለት ነው። እኔ በራሴ ስላየው ነው። ይሄ ይጠቅማችኋል በደንብ ሲሆን አንድ ነገር እንደ ማስታወሻ ለማስ ከፈለጋችሁ አንድ ቪዲዮ ሰርታችሁ በሜሞሪ አስቀምጡ። በቃ አማራጭ ይሄ ነው። ደግሞ አንድ ሪኮርድ ቀዳችሁ አስቀምጡ። በጭራሽ አይጠፋም ከሜሞሪ። ያ ሜሞሪ ከጠፋ ነው እንጂ ሜሞሪ ካልጠፋ ከስልክ አንተ ወይስ አንቺ 10 ጊዜ ዲሌት ብታረጉ አይጠፋም። በራሴ ስላየው ነው። ለእናንተ ትምህርት ይሆናል፣ ይጠቅማችኋል። አሁን ዛሬ እኔ ለእናንተም የየራሳችሁ ላይፍ ሂስትሪ ይኖራችኋል ብያለሁ። እኔ የራስን ላይፍ ሂስትሪ እኔ ካደግኩ እስካሁን የቆየሁት የኔ ታሪኩን መያዝ እፈልጋለሁ። ከዚህ በኋላ እኔ እያረጀው ነኝ፣ እያደግኩ ነኝ እንጂ ገና ልጅ እየሆንኩ አይደለም። ስለዚህ ያ ላይፍ ሂስትሪ ይቀመጣል፣ ታሪኩ ማለት ነው። ስለዚህ ለመጥፎም ቢሆን ለጥሩም ቢሆን ይጠቅማል። በቃ የራሴ ሀሳብ ነው። እናንተስ ምን ትላላችሁ? አቆፋኑ ሶናቶ ወይ ጌቲ እንቴጋ ዱገተና መላ ይስባ እንተ ቢዶ ዱቆይኮ ሜሞሪ ወጥኮ ድምጽ ያዱቅዲ እንተ ሜሞሪ ኮዛር ወጥኮ በጭራሽ አይጠፋም። ያና ታሪ አቆፋኒ አቺ ታባት ተወይ ቀን ወራስ ገባ የራሴ ላይፍ ሂስትሪ ማስፈልጋለሁ ያስፈልገኛል። ከዚህ በኋላ እኔ እያረጀሁ ነኝ፣ ታውቃላችሁ፣ እያደግኩ ነኝ። ገና ልጅ እየሆንኩ አይደለም፣ እየታወቀ ነው። ልክ ያነናቱ። ስለዚህ ሳቴ ከባቢታኔ ገዳኝ ጊዜ ማበሻ ማቼ ቤነሽ ሄጋርካ ወይ ካርካ ደደንዳ ሲሄካ ኮሮንታ ተወምሮ ወደ ታኒ የመጀመሪያ ትምህርት ቤት እኔ ራሴን አውቄ ትምህርት ቤት ሲገባ ማለት ነው። ዳሞቱ መኮኒሳ ቅዱስ መስቀል፣ ዳሞቱ መኮኒሳ ቅዱስ መስቀል የሚባል ሚሽን ውስጥ ነው የተማርኩት። ዳሞቱ መኮኒሳ ቅዱስ መስቀል ካቶሊክ እንትን ትምህርት ቤት አለ፣ እዛ ነው የተማርኩት። የመንግስት አይደለም፣ በክፍያ ነው የተማርኩት። እሱ ስንተኛ ነው? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እስከ 6 እዛ ነው የተማርኩት በክፍያ ማለት ነው። ለኛ ደግሞ ቅርብ ነው። ከዛም ያ ሚሽን ውስጥ 1 እስከ 6 ተምሬ ጨርሼ ካርዶን ወስጄ እኛ ጋር መኮኒሳ ውስጥ 8ኛ 7ኛ የለም።
ስለዚህ ሰባተኛ ስምንተኛ ለመማር ወደ ጋቼ ነው የሚባል ቦታ አለ። ጋቼ ነው ከኛ 45 ደቂቃ ርቀት አለ። እሱ በእግር ተጓዥ ነው። ጉዞ በእግር ነው። ሌሊት ተነስቼ ማለት ነው። ሰባተኛና ስምንተኛ እዛ ወደ ጋቼ ነው አንደኛ ደረጃ ትምህርት ቤት የሚባል አለ። እዛ ጋር ሰባተኛ ስምንተኛ ተማርኩኝ፣ አለፍኩኝ። ሚኒስትሪም ተፈተንኩኝ፣ አለፍኩኝ። ሰባተኛ ተፈተንኩኝ፣ አለፍኩኝ። እዛ ከጋቼ ነው ደግሞ 9ኛ እና 10ኛ እዛ ጋቼ ነው የለም፣ ያ ሰዓት ማለት ነው የለም በዛ ሰዓት። ስለዚህ የት ነው? ወደ ቦዲቲ ተሻገርኩ። ቦዲቲ 9ኛ 10ኛ ተከራይቼ ቦዲቲ ታውቃላችሁ? ሃይ ስኩል አለ። 9ኛ እና 10ኛ ሃይ ስኩል ቦዲቲ ነው። ቦዲቲ ሄድኩኝ። በቦዲቲ ላይ 9ኛ እና 10ኛ ተማርኩኝ። ያ ሰዓት ትምህርት የሚያልቀው በ10 ነው። ዶክመንት የሚቀበለው በ10 ነው። 10ኛ ክፍል ማትሪክ ተፈተንኩ። ከዛም ውጤቱ ደግሞ የክፍያ ውጤት ነው የመጣው። እኔ እስካሁን የመጣሁት ደረጃ እየነገርኩ ነኝ። የክፍያ ውጤት ነው የመጣው፣ የመንግስት አልመጣም። ታውቃላችሁ? በዛን ምን አልኩኝ? ያው ንግድ ምናምን አላውቅም ከትምህርት በስተቀር ሌላ ነገር ምንም አላውቅም። ስለዚህ አገልግሎት ያ ሰዓት ካቶሊክ ቸርች ውስጥ እያገለገልኩ ነበርኩ። ሳገለግል እኔ ቄሶቹን ጠየቁኝ። የሆነ ሜዲስ ኦፍ ደ ፉር የሚባል ማህበር ነበር፣ የድሆች አገልጋይ ማህበር የሚባል እዛ ጃጁራ የሆሳዕና ከተማ ጃጁራ ግንብቾ የሚባል ቦታ አለ። አዲስ አበባ መካኒሳ እዛ ሰፈር አለ ይሄ ማህበር ማለት ነው። እዛ ሄድኩኝ። መጀመሪያ ጊዜ ቀጥታ ወደ ምንድነው ቦታ የሚባል ቦታ አለ። ቦታ ወሰዱ። እኔ ቄስ ጠየቁኝ። ቤተክርስቲያን ሰዎቹ ደግሞ ፈርሞ ሰጡ። አዎ ከኛ ጋር ከኛ ባል ናት፣ እያገለገለች ናት። አዎ ሲስተር መሆን ትችላለች፣ ለእግዚአብሔር ማገልገል ትችላለች ብሎ ደብዳቤ ሰጡ። ቤተክርስቲያን ውስጥ ሰዎቹ ማለት ነው። ያ ደብዳቤ ይዤ ቄሶች ደግሞ እኔን ወደ ቦታ ወሰዱ። ቦታ ውስጥ ደግሞ እያገለገልኩ ደግሞ ከሲስተሮቹ ጋር እየኖርኩ እንግሊዝኛ መማር ጀመርኩ። እንግሊዝኛ ተምሬ ትንሽ ከዚህ በፊት ያለው ነገር ትንሽ እያደኩ ሄድኩኝ። ከዛም የት ወሰዱ? አዲስ አበባ ወሰዱ። አዲስ አበባ መካኒሳ ውስጥ መካኒሳ የሚባል ቦታ ዶንቦስኮ የሚባል የወንዶች ማህበር ነበረ። የነኚህ የዶንቦስኮ ማህበር በስተጀርባ ደግሞ የሜዲስ ኦፍ ደ ፑር የሚባል የድሆች አገልጋይ ማህበር ሲስተሮች ቤት እዛ ነበር። እዛ ጋር 2 ዓመት ተቀመጥኩኝ እያገለገልኩ። ደግሞ ለትምህርት አዲስ አበባ ወደ 4 ኪሎ የሚባል ቦታ የሲያማረስት ትምህርት ቤት የእንግሊዝኛ ወይስ የቋንቋ ትምህርት ቤት የሚባል ነገር አለ። እዛ ጋር ሄድኩኝ። 2 ዓመት እዛው ቋንቋ ተማርኩኝ። ሰርቲፊኬት ተሰጠን። ከዛ በኋላ እየተወሰዱ ያው አንድ ቦታ አይቀመጡም። ገና ለትምህርት የትምህርት ዲፕሎማ ዲግሪ ለመማር በጣም ተፈትኖ ነው የሚያልፉት። ያ ደረጃ የሚደርሱት በጣም አስቸጋሪ ነው። ከዛም
እንደገና እዛ ጋር 2 ዓመት ከጨረስኩ በኋላ የተወሰዱ ወደ ጃጁራ ወደ ሆሳና ከተማ ወደ ዋሳራ አካባቢ እዛ ሆንኩኝ። እዛ ጋር ደግሞ 1 ዓመት ከነሱ ጋር እዛ ጃጁራ ውስጥ አገለገልኩኝ። ከዛም በኋላ ያ ሰዓት ሁሉ እኔ ትምህርት ቤት ዲፕሎማ ለመያዝ ወረቀቱን ለመያዝ ጥረት እያደረኩ ነበርኩ። መማር ሲፈልግ ነበር። በጣም አይምሮ ውስጥ ያለው ምንድን ነው ሰርቲፊኬት በቃ ዲፕሎማ ወረቀት ለመያዝ ጥረት እያደረኩ ነበርኩኝ። ያ ሰዓት የሆነ ደውሎ የሆነ አንድ ልጅ ትኖራለች ለሲስተርነት መረቃ ደረሰ። ስደርስ ያ ለልጅቷ በጣም ፈተና ይበዛል። በጣም ፈተና ሲስተሮች መጥቶ በሷ ላይ ልጆች መጥቶ በሷ ላይ በቃ በጣም ፈተና በዛ። ልጅቷ ሁሌ ታለቅሳለች። የደቡብ ልጅ ናት። በጣም መከራ አየችው። ወርቅነሽ ትባላለች። ወርቅነሽ ወራቦ እንደዚህ ነው። እሷ ናት። ከዛ ምን ሆነች? በእውነት አሁን ለእሷ ለምረቃ ለሲስተር ለመሆን ሙሉ ማላ ለመውሰድ ገና 1 ወር ሳለች ስንት ዓመት ለፍታ ለነሱ ህፃናቶቹ እያስተማረች አስተማሪነት እያስተማረች ደሞዙን ተቀብላ ለማይበር እየሰጠች እያገዘች ሳለ በቃ በሷ ላይ በጣም ፈተና በዛ። ፈተና ልጅቷ ሁሌ ታለቅሳለች። እስከ መቼ ነው ትላለች፣ ታለቅሳለች። እውነት እሷን እያየን ደግሞ በጣም እኛ እናዝናለን። አሁን እንደዚህ ሆነን እንዴት ይሆናል ነው እኛ ቄስ የምንሆነው ሲስተር የምንሆነው? ይህንን እያየን እንዴት እንሆናለን ብለን በጣም እየተጨነቅን ነበር። ያ ሰዓት ምን ሆኑ? ከአስፈራንቶቹ ጋር ምግብ ትበያለሽ፣ ከነሱ ጋር ትጫወቻለሽ። እነሱ ያንቺ እኩዮች አይደሉም፣ በአንቺ ደረጃ ላይ እነሱ አይደሉም። ከነሱ ጋር እንዴት ትሆኛለሽ ብሎ ልጅቷን ከመሬት ተነስቶ ልጅቷን ወዲያውኑ ያለውን እቃዎችን ሁሉ በመኪና ጭኖ ልጅቷን ወሰዱ። ቤት ሸኙ። እኛም እያለቀስን ጌታ አምቺት ልጅ እንደዚህ ሆነች። አሁን እኛ እስከ መቼ ነው የእኛ ነገር እስከ መቼ ነው ብለን የየራሳችን ማሰብ ጀመረን እና ልጅቷን ሸኙ። ከሸኙ በኋላ በእኛ ላይ ደግሞ ሌላ ችግር እያመጡ ናቸው ሲስተሮች። አሁን ከምባተኛ የሚያወሩት አሉ፣ ሀገኛ የሚያወሩት አሉ፣ አማርኛ ብቻ የሚያወሩት አሉ። ስንት ሰው አይነት አለ። በዛ መሀል በቃ ተጨነቅን። በእውነት እናንተ እግዚአብሔርን እኔ ለእናንተ ያልደበቃችሁ ዱባ የለም። ዱባ ከሻይ ጋር ቁርስ እስቲ እዩ፣ ተመልከቱ። ምን አይነት ቅጣት ነው? ዱባ ከሻይ ጋር በልተን እስከ 8 ሰዓት እስከ 7 ሰዓት እዛ ምሽን ውስጥ እየቆየን እያለቀስን እየተራብን ጓሮ ውስጥ ያለው ብርቱካን፣ ሎሚ ምናምን ደግሞ ካሮት ምናምን ነቃቅለን እየበለን መከራ አይተን ከዛም በኋላ እረፍት ቤት ላኩ። እኛን እረፍት ሄጄ እዛው ቅርት በዛው ቅርት። ኧረ እቺ ልጅ አሁን ስንት ዓመት የራሷ በእውነት አረጀችው ልጅቷ። ከነሱ ጋር እንደዚህ ይሆን እነሱን እያገዘ ያረጀች ልጅ እንደዚህ እያባረሩ እኛ ለስንት ቀን ነው እኛ የምንቀመጠው ብለን እረፍት ሄጄ እዛው ቅርት ጌታ። ከዛም በኋላ የሆነ ለኔ የእንግሊዝኛ ሰርቲፊኬት ነበረ። ከዛ አንድ ሲስተር አለች፣ ሁምቦ ናት።
ቤታቸው አራካ ነው። ግን እሷ የምትሰራው ሲስተር ማሪያ ትባላለች። እንግዲህ በጣም ጥሩ ሴት ናት። ሲስተር አልማዝ የምትባሉት አሉ። ሁምቦ አሁን ሐኪም ቤት የሚሽን የካቶሊክ ሚሽን ሐኪም ቤት ነው የሚሰሩት። ሲስተር ማሪያ እና ሲስተር አልማዝ የሚባሉት በጣም ትልልቅ ጥሩ ሰዎች አሉ። እኔም በስልክ ጠሩ። እኔ እራት ሄጄ ይዘው ከቀረሁ በኋላ እኔም በስልክ ጠሩ። ኦኬ እሱን አንቺ መኖር ካልፈለግሽ የእኛ ሚሽን ውስጥ መተሽ ልጆቹን አስተምሪ፣ ክፍያ እኛ እንከፍላለን አሉ። ከዛ በኋላ ያለው ነገር ልብሶቹን ምናምን ወስጄ ሁምቦ ሄድኩኝ። ሁምቦ ካቶሊክ ሚሽን ውስጥ ከዛም ህፃናቶች አሉ። በጣም ነው የምወዳቸው በጣም። ከዛም ወይኔ የልጆች ፍቅር ጌታን እንዴት እንደሚያደርጉት ሌሊት ትምህርት ቤት ሌሊት ወደኛ ጋር ለማምጣት ሌሊት ትምህርት ቤት ከቤት ወደ ትምህርት ቤት ሌሊት ነው የሚመጡት። ጌታ የልጅ ፍቅር አሳይቶ ከነሱ ጋር ወደ 5 ወር እነሱን ያስተማርኩ እዛውን በቆየው። ከዛም በኋላ የኔ የወንድሜ ሚስት እህት ኩዌት ነበረች። ከዛም በኋላ አንቺ ቋንቋ ትችያለሽ እና እዚህ ጋር ስራውን ትሰሪያለሽ ብላ አንቺ ቀን ስራው ቢሆንም ሰርተሽ ፓስፖርት አውጪ። ያ ሰዓት ፓስፖርት 350 ብር ነው ታውቃላችሁ፣ 350 ብር ነው ፓስፖርት። ከዛ ከልጆቹ ጋር እግዚአብሔር ባሬላውን ይዤ ቀን ስራ ሰርቼ ፓስፖርት አወጣው። ክራይ ቤት ከፈልኩ ለመብላት ለመጠጣት። ከዛም ቀን ስራ ሰርቼ አዲስ አበባ ውስጥ ባሬላ ይዤ ቀላል እንዳይመስላችሁ ኑሮ ላይፉ ቀላል እንዳይመስላችሁ ጌታ። አሁን እናንተ እኔን ስታያችሁ እኔ እንግዲህ ምን ብላችሁ እንደምታስቡ አላውቅም። እኔ ብዙ ነገር ያየው ሰው ነኝ። ብዙ ነገር የደረሰብኝ ሰው ነኝ። ቀላል እንዳይመስላችሁ። ከዛ ይሄ አዲስ አበባ ውስጥ ባሬላ ይዤ ቀን ስራ ሰርቼ ፓስፖርትን አወጣሁት። ልጅቷ የበረራ ቲኬት ምናምን አስተካከለችው። ኩዌት ሄድኩኝ። ኩዌት ያ ሰው ክፍያ ምንድን ነው 3500 ብር ነው። እሱም ለእኔ ጥሩ ነው ብዬ ሰራው። የሰራው ምን አደረጉ? ለቤተሰብ ቤት ሰራው። ከዛም በኋላ ቤት ከሰራው በኋላ ለራሴ ደግሞ ቦዲቲ ውስጥ እረፍት ሄጄ ሱቅ ከፈትኩኝ። ሱቅ ከፍቼ ተመልሼ መጥቼ እንደገና ብሩን ሰበሰብኩኝ። እንደገና ተመልሼ ወደ ቦዲቲ ገብቼ ሱቅ መስራት ጀመርኩ። ከዛም በኋላ እግዚአብሔር ፍቃድ ሆኖ አገባው እና አንድ ልጅ ወለድኩ። እግዚአብሔር ይመስገን። አሁን ደግሞ እግዚአብሔር በልጅ ባርኳል፣ በቤትም ባርኳል፣ በባለም ባርኳል። ኑሮዬ ሁሉ ስኬት በስኬት ሆነ። እግዚአብሔር ይመስገን። ጥሩ ደረጃ ላይ ነኝ። እግዚአብሔር ይመስገን። እኔ የዳሞት መኮኒሳ ልጅ ነኝ። ወደ ቦዲቲ ተሻገርኩኝ። ቦዲቲ ላይ እግዚአብሔር አምላክ ደግሞ ለኔ ቦታ ሰጠኝ። ቤት ሰራው፣ ልጅ ወለድኩኝ። ለባለቤቴ ስራ አለኝ። እኔ ደግሞ ከዚህ ሄጄ ስራ ደግሞ እንደገና ይጀምራለሁ። እግዚአብሔር ይመስገን። ይሄ ሁሉ የሚሆነው በእግዚአብሔር ነው። እናንተ በእግዚአብሔር ይመኑ። እግዚአብሔር ቃል ምን ይላል? ሸክም የከበደባችሁ ሁሉ ወደ እኔ ነው፣ እኔ አሳርፋችኋለሁ ይላል አይደለም? እንደውም እሱ እግዚአብሔር የኔ ብቻ ነው የሚሰራው። የኔ ብቻው የሌላ ሰው ይቅርና የኔ ብቻውን እየሰራ ነው መሰለኝ። እግዚአብሔር ይመስገን። ስኬት በስኬት ሆንኩኝ። አሁንም እስካሁን ጥሩ ደረጃ ላይ ነኝ። እግዚአብሔር ይመስገን። እግዚአብሔር ከልብ አመሰግናለሁ። እግዚአብሔርን ከልብ አመሰግናለሁ።
ክብር ይግባ በእውነት። አሁን እኔ እንደዚህ ሆኜ ስታያችሁ ምንም ችግር፣ ምንም መከራ፣ ምንም ስቃይ ያላየሁ ሰው እመስላለሁ። ግን በልባችን ውስጥ በጭንቅላታችን ውስጥ ያለው ነገር ማን ያውቃል? እግዚአብሔርና እኛ ብቻ ነን የምናውቀው። እኔ ይህንን አልፌ ነው እስካሁን የደረስኩት። የኔ ላይፍ ነው ሂስትሪ እንግዲህ ይሄ ይመስላል። ይሄ ደግሞ ቪዲዮ ይቀመጣል። እግዚአብሔር ፍቃድ ከሆነ እኔ እስከሞት ድረስ ይቀመጣል ማለት ነው። እኔ ድሌት ካረኩ ይጠፋል፣ እኔ ድሌት ካላረኩ ይቀመጣል ማለት ነው። እናንተስ? የኔ ነው ይሄ። የእናንተስ? የየራሳችሁ ላይፍ ሂስትሪ ይሄንን ይዛችሁ እንደዚህ አድርጋችሁ ይዛችሁ በሜሞሪ አስቀምጡ። ለደጉ ለክፉ ይጠቅማችኋል። ይህንን ቪዲዮ በደንብ አይታችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ኮመንት ጻፉ። የኔ ህይወት ይሄ ነው። የእናንተስ? የደረሳችሁ የት ሆናችሁ? ባይዘዋይ ይሄ ዶክመንት ምናምን ምን ማለት ጌታም የኔ ዶክመንት ያው የት እንደሆነ አላውቅም። በሱ ላይ አሁን እኔ እየበላሁ ነኝ እንደ ዶክመንት ላይ እንደውም የት እንደጣልኩ አላውቅም። ያ ሰዓት ሲያየው የክፍያ ውጤት ነው የመጣ። ማን ያስተምረኛል? ክፍያ ከፍሎ አባቴ ገበሬ ነው። እንደዚህ አቅም ያለ ወንድሜ ገና ተማሪ ነው። እህቶቼ ሁሉ አገቡ፣ የየራሳቸው ኑሮ እየኖሩ ናቸው። እኔ መጨረሻ ልጅ ነኝ። ታዲያ ማን ያስተምረኛል? ወጣ እንግዲህ እግዚአብሔር ይመስገን። ይኸው እናንተ እንደምታያችሁ ነው። ዘና ብዬ ነው የሚኖረው። ዘና ብዬ እየሰራሁ ዘና ብዬ እየኖርኩ ነኝ። እግዚአብሔር በሁሉም ነገር ባርኮኛል። እግዚአብሔር ይመስገን። ስለኔ እናንተ እግዚአብሔርን አመስግኑ። ስለኔ እግዚአብሔርን አመስግኑ። ይህንን ሁሉ ለኔ ያደረገን አምላክ ለእናንተ ያደርግላችሁ። አማኝ ብላችሁ በኮመንት ላይ ይሰራል፣ እግዚአብሔርን ይሰራል። እና እኔ ጋር ያለው ላይፍ ሂስትሪ ይሄ ነው። እንግዲህ ቅድም ብያለሁ። ይሄንን ፊቱን አይታችሁ ምንም ስቃይ፣ ምንም ችግር፣ ምንም የሌለበት ሰው እመስላለሁ። ልንመስል እንችላለን፣ ግን ውስጣችን ያለው ነገር ብዙ ቁስል፣ ብዙ ችግር፣ ብዙ መከራ አይተን ነው የምናልፈው ማለት ነው። እኔ ያቀድኩት የእውነት ሲስተር ነቂያ ስለመሆን ነው። ይሄ ባል ያገባሉ ምናምን ይሄ አላሰብኩም። ጌታ የራሴ እቅድ ይሄ ነው፣ ግን የኔ ሳይሆን የእግዚአብሔር ነው የተፈጸመው። ሁሉም ነገር ውብ አደረገ፣ ሁሉም ነገር አስተካክሎ ሰጠኝ። እግዚአብሔር ይመስገን። ይኸው በህይወት አለው። ዘና ብዬ ነው የምኖረው። እንግዲህ የኛ ቤት መጨረሻ ልጅ ነኝ። እንግዲህ እኔ ልጅ ወልጄ ወደ ለልጁ 2 ዓመት ሲሆን እንግዲህ አባቴና እናቴን አጣሁ በሞት ማለት ነው። እንግዲህ እግዚአብሔር ይመስገን። እግዚአብሔር ነው የጠራ፣ ምንም ማድረግ አልችልም። እግዚአብሔር ይመስገን። አሁን ላይ አለው በሁሉም ነገር እግዚአብሔር ባርኮኛል። እንኳን ደስ አለሽ እያላችሁ በኮሜንት ላይ ጻፉ። እኔን እንደዚህ ያደረገኝ አምላክ ለእናንተ ያደርጋል፣ እንደውም ያደርግላችሁ። ይሄ ብዬ ነው የምባርካችሁ። ሌላ ነገር ምንም አልልም። ወደ ቤተሰቦቼ ከልብ አመሰግናለሁ። እኔ ከጀመርኩ እስካሁን ድረስ የኔ ታሪኩን እየሰማችሁ እያያችሁ ያላችሁት ውድ የኔ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ እናንተ አይለያችሁ። እናንተ በምትወጡበት በምትገቡበት ሁሉ እግዚአብሔር ይከተላችሁ። በሁሉም ነገር እግዚአብሔር ይባርካችሁ።
የኔ ምርቃቴ ነው። አሜን ብላችሁ ተቀበሉ። እግዚአብሔር ለኔ ይሄንን አድርጎልኛል። እናንተ ይሄንን እንኳን ደስ አለሽ እያላችሁ በኮሜንት ላይ የእናንተ ደስታውን ግለጹልኝ። ተባረኩልኝ። መልካም ጊዜ ይሁንላችሁ። መልካም ሰዓት ይሁንላችሁ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። የኔ ውድ ቤተሰቦቼ ሰብስክራይብ፣ ላይክ